መንግስታችን ሀገር ከገባችበት እጅግ በጣም በርካታ ፈተናዎች ውስጥ ትልቁ ህዝብንና መንግስትን አላይቶና ጣልቶ የነበረው የአገልግሎት አሰጣጥ ላይ መሰረታዊ ችግር ለመቅረፍ የሚያስችል የተጠና ሪፎርም በማስፈለጉ በተለይ የአገልግሎትና የአስተዳደር ሪፎርም አንዱ ሰው ተኮር አገልግሎታችን በዘመናዊ መንገድ ሊሰጥ ይገባል የሚል አቋም በመያዝ መሪያችን ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ይህንን የመሶብ አገልግሎት ዘመናዊ አገልግሎት ለተቀናጀ ጠቀሜታ በሚል መሶብ የሚል ስያሜ መሶብ የመላ ኢትዮጵያውያን በየቤታችን የሚገኝ የተላመደ ስም ያለው በመሆኑ ሁሉንም ያቀፈ ሁሉንም የሚይዝ በመሆኑ በቀላሉ ሊያዝ የሚችል እንዲሁም ደግሞ የተሻለና የበለጸገችን ኢትዮጵያ ለመመስረት የጀመርነው ጉዞ የተሳካ እንዲሆን ዋናው አገልግሎት ላይ የጀመርናቸው ሪፎርሞች ውጤታማ እንዲሆኑ ቆራጥ አመራር በመስጠት በአጭር ጊዜ ውስጥ በፌደራል ጀምሮ በሁሉም ክልሎችና ከተማ አስተዳደሮች እንዲከወን ባስቀመጡት አቅጣጫ በክልላችን ካሉ 6 ማዕከላት የመጀመሪያ የሆነው ወላይታ ሶዶ ማዕከል አገልግሎት ዛሬ በይፋ ጀምረናልና ለዚህ ብቃት ያለው ጠንካራ አመራር ለኢትዮጵያ ብልጽግና አስተዋጽኦ ቀንና ማታ እየሰሩና ይህንን አዲስ ሐሳብ አምጥተው ከዚህ ቀደም የሪፎርም ችኮለት ብዙን ጊዜ አገልግሎት አሰጣጥ ላይ ብዙ ሪፎርሞች ቢደረጉም ለውጥ ሳይመጣ ወጪ እየወጣ የተወሰነ ጊዜ ይጀመርና የሚቀዘቅዝ እየሆነ ከጊዜ ወደ ጊዜ መንግስትንና ህዝብን የሚያጣላው አገልግሎት እየሆነ የመጣበትን በመሰረታዊነት ለመቀየር የሚያስችል አዲስ ኢኒሼቲቭ ቀርጾ እውን እንዲሆን በማድረጋቸው ከፍተኛ ሞራልና አድናቆት እንዲሰጡ በአክብሮት እጠይቃቸዋለሁ። ይህ የመሶብ የአንድ ማዕከል አገልግሎት ለደቡብ ኢትዮጵያ ክልል እጅግ በጣም በርካታ ችግሮችን የሚቀርፍ ፍቱን ኢኒሼቲቭ ነው። ብዝሃ ማዕከል በመሶብ አገልግሎት ማዕከል ደግሞ ብዝሃ አገልግሎትን የሚሰጥ በአንድ ማዕከል ብዝሃ አገልግሎት የሚሰጥ መሰረታዊ የህዝባችንን ጥያቄ የሚፈታ ኢኒሼቲቭ ነው። ክልላችን ብዝሃ ማዕከል 6 ማዕከላት ያለው ክልል ሆኖ መሶብ አገልግሎት ደግሞ በአንድ ማዕከል ብዝሃ አገልግሎት የሚሰጥ ስለሆነ ይህንን የህዝብን ጥያቄ እንዴት እንመልስ ብለን ስንቸገር የነበርነው የኛን ችግር በቀላሉ ሊፈታ የሚችል አይነተኛ ኢኒሼቲቭ ስለሆነ ይህንን ኢኒሼቲቭ በጊዜ የለንም ሐሳብ ፈጥነን በ6ቱ ማዕከላትና ዞኖችና ከተማ አስተዳደሮችም እስከታች ድረስ ይህንን ኢኒሼቲቭ ተግባራዊ በማድረግ የህዝብን ጥያቄ ልንመልስ ቢገባ ወቅት ላይ የምንገኘው ዛሬ በአንድ ማዕከል ብዙ አገልግሎት ለብዝሃ ማዕከል ክልል ወሳኝ ስለሆነ በዚህ ማዕከል ከክልል ተቋማት የገባችሁ በሂደት ውስጥ መግባትና አገልግሎት መስጠት የሚገባቸው ግን ያልገቡ ዋና የሚፈለገው አንድ ተገልጋይ መጥቶ ጨርሶ አጠናቆ መውጣት አለበት። አገልግሎቱ ከጊዜ ከወጪ አኳያ ትርፋማ መሆን አለበት። ስለዚህ የጎንዮሽ ቅንጅትና የታች ላይ ቅንጅት በጣም ወሳኝ ነው የሚሆነው። እዚህ ማዕከል ላይ በደቡብ ኢትዮጵያ ክልል ለአንድ ተገልጋይ የተሟላ አገልግሎት መስጠት የሚያስችል ወላይታ ሶዶ ማዕከል መጥቶ ጂንካ ላይ ያለ
ካራት ማዕከል ላይ ያለን፣ ዲላ ማዕከል ላይ ያለ፣ አርባ ምንጭ ማዕከል ላይ ያለ፣ ሳውላ ማዕከል ላይ ያለ፣ ወላይታ ሶዶ ከተማን በየቢሮ ያለው በዚህ ማዕከል ላይ ሁሉንም በአንድ ማግኘት የሚችል ማዕከል ነው ብሎ አምኖ ሰው መጥቶ የሚገለገል እንዲሆን የጎደሉትን እየሞላን መሄድ ይጠበቅብናል። ስለዚህ ይህንን በማድረግ ዛሬ እዚህ የተገኛችሁ የክልሉ አመራሮች በዚህ ማዕከል ላይ መግባትና ተቀናጅቶ መሄድ የሚገባቸው አገልግሎቶች በጋራ በመሆን እንዲታማሉና ትልቅ ኃላፊነት እንዳለባቸው አውቀን እንድትመሩ ለማሳሰብ ፈልጋለሁ። ከነገ ጀምረን ቶሎ በፍጥነት ምንገባባቸው በዋናነት በሁለቱ ማዕከላት አርባ ምንጭ ማዕከልና የዲላን ማዕከል ቀዳሚ አድርገን ቀሪ ደግሞ ሶስቱ ማዕከላት በሶስተኛ ምዕራፍ ለመሄድ የሚያስችል እቅድ ስለያዝን የአርባ ምንጭ ማዕከል የዲላን ማዕከል ህንፃ የመለየትና የውስጥ ስራዎቻችን እንዴት እናስክድ የሚለውን አጠቃላይ የአብይ ኮሚቴና የስትሪንግ ኮሚቴ እቅድ አዘጋጅታችሁ በፍጥነት ወደ ተግባር የምትገቡበት እንዲሁም ዞኖችና ከተሞችም የዚህ ማዕከል እንዴት ለዚህ እንደበቃ ልምድም ጭምር በመቀመር በፍጥነት ወደ ስራ በመግባት በቀጣይ 3 ወር ውስጥ አገልግሎት ለመስጠት የሚያስችል በሁሉም አካባቢ ስራ መስራት ያስፈልገናል። ይህንን በዚህ አገልግሎት የክልል ማዕከል ላይ ሊገለገል የሚፈልግ ተገልጋይ ዝቅተኛ መስፈርቱን አሟልቶ በመገኘት የተሟላ አገልግሎት እንዲሰጥ የገቡ የፌደራል ተቋማትና የክልል ተቋማት ከልብ እያመሰገንኩኝ የሚያስፈልጋቸውን አሁንም ዝቅተኛ መስፈርቶችና ሰርቪሶችን በማሟላት ረገድ በጋራ ተቀናጅተን በመስራት በህብረት ያልቻልነው ነገር የለም። የህዳሴውን ግድብ በህብረት ችለን አስመርቀናል። የመሶብ ፕሮጀክትን ለኛ በተለይ አገልግሎትን በማሳለጥ ረገድ ትልቅ ፕሮጀክት ነው። ለረጅም ጊዜ የሲቪል ሰርቪስ ሪፎርም ጥናቶች ሙከራዎች ሲደረጉ ለዘመናት የቆየ የአንድ መንግስት ብቃትና ጥንካሬ የሚለካው በሚሰጠው አገልግሎት ነው። የሚሰጠው አገልግሎት ጥራት ያለው ብቃት ያለው ተደራሽ የሆነ ለኢንቨስትመንት ምቹ ከሆነ የመንግስትን ጥንካሬ ገላጭ ነው። ለዚህ ነው ይሄ ሪፎርም ያስፈልጋል። ከዚህ ቀደም የነበሩት የሲቪል ሰርቪስ ሪፎርሞች ውጤታማ አልነበሩ፣ ስኬታማ አልነበሩ፣ አዳዲስ ችግሮች ይዘው የመጡ ነበሩ። አሁን ግን በአንድ ማዕከል ላይ የተቀናጀ አገልግሎት በመስጠት የወጪ የቅንጅትና የተለያዩ ችግሮችን በመቅረፍ ተጠቃሚ ህዝቡ እንዲሆን ለማድረግ የሚያስችል ኢኒሼቲቭ ስለሆነ ይህንን ኢኒሼቲቭ በመላው ክልላችን መዋቅሮች ተግባራዊ በማድረግ መንግስትና በህዝብ መካከል ያለ አመኔታን ከፍ በማድረግ ዘመናዊ አገልግሎት በአንድ ማዕከል የሚሰጥ አገር በምሳሌነት እንዲጠራ ለማድረግ ታሪካዊ ኃላፊነት ስላለን ይህንን ታሪካዊ ኃላፊነት የሚወጣ ታሪካዊ ትውልድ ሆነን በአጭር ጊዜ ውስጥ ይህን ኢኒሼቲቭ እውን እንድታደርጉ ጥሪዬን አስተላልፋለሁ። በርትተን ሰርተን የኢትዮጵያን ብልጽግና በአጭር ጊዜ ውስጥ ኢትዮጵያ የአፍሪካ የብልጽግና ተምሳሌት የዓለም የብልጽግና ምሳሌ ሆና የምትቀጥል አገር አንገታችን ቀና አድርገን የምንናገር አገር መሆናችን እናስመሰክራለን። በታሪክ ደግሞ ይህንን የሰራ ትውልድ ተብሎ ስማችን እንድጠራ ቀንና ማታ ፕሮጀክትን የመምራት ብቃታችን ያሳየናቸው ቀንና ማታ ሰርተን ለመቀየር እጅ ለእጅ ተያይዘን ታሪክ እንስራ እላለሁ። እጅግ በጣም አመሰግናችኋለሁ።